ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ዛሬ ይዤላችሁ የመጣሁት በጣም በውድ ዋጋ ሱፐርማርኬት ውስጥ የምንገዛውን የኺያር ሙኸለልን አሰራር ነው ይዤላችሁ የመጣሁት። ኺያር እንዲሁም ደግሞ የተለያዩ አትክልቶችን እንደዚህ ለወራት አቆይተን የምንጠቀምበት የአሰራር ዘዴ ነው። እንዲሁም በጣም ዘርፈ ብዙ የሆነ የጤና ጥቅም አለው። ለቁርስ፣ ለምሳ፣ ለእራት ሶስቱም ላይ አቅርበን የምንመገበው ለሳንድዊቾች የሚጠቅመን ቆንጆ የኺያር አሰራር ነው። አብረን እንስራ። ያዘጋጀሁትን ኺያር በአቼቶ በደንብ አጥቤዋለሁኝ። ከዛ በዚህ መልኩ ከታተፍኩት። እናንተ በፈለጋችሁት አይነት መልኩ መከታተፍ ትችላላችሁ። ትናንሿን ካገኛችሁ ደግሞ በቁመቱም ድፍኑን መጠቀም ትችላላችሁ። ከዛ ጎድጎድ ባለ እቃ ላይ 3 ማንኪያ አንኳር ጨው፣ ከዛ 2 ማንኪያ ደግሞ ስኳር አድርጌያለሁ። ከዛ የፈላ ውሃ፣ ከለሩን ደግሞ ቆንጆ እንዲያደርግልን ትንሽዬ እርድ፣ በመቀጠል ግማሽ ኩባያ አቼቶ አርጌ በደንብ አዋህጀዋለሁኝ። ከዛ ያዘጋጀሁት ጠርሙስ ላይ ግጥም የሚል እቃ መሆን አለበት። በደንብ ትንፋሽ እንዳይወጣም እንዳይገባም ግጥም ያለ እቃ መጠቀም አለብን። እቃውን ደግሞ ከቻልን ብንቀቅለው ሀሪፍ ነው። እንደምትመለከቱት ነጭ ሽንኩርት፣ ሎሚ፣ ኺያሩን እያደረኩኝ በመሃል ውሃውንም እያደረኩኝ መጨረሻ ላይ ደግሞ በደንብ ሞልቼ እንደዚህ ላስቲክ አርጌ ግጥም አርጌዋለሁኝ። ትንሽ ነቅነቅ ካረኩት በኋላ ገልብጬ አስቀምጨዋለሁኝ። ይህንንም በተመሳሳይ አድርጌ እዚህ ላይ ቆንዶ በርበሬ ጨምሬበታለሁኝ። ለተወሰነ ሰዓት እንግዲህ እንደዚህ ገልብጬ ካስቀመጥኩት በኋላ ጨለም ያለ ቦታ ላይ ለ10 ቀን ያህል አቆይቼዋለሁኝ። ይህን ይመስላል። ትወዱታላችሁ፣ ሞክሩት። ሰላም ሆኖልኝ